ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ተከታታዮች እንዴት ናችሁ? እኔ ያለው አልሐምዱሊላህ ረቢል ዓለሚን። ያው እንደሚታወቀው የተከበረው ታላቁ የረመዳን ወር እየመጣ ነው እንደምታውቁት። ይህን ታላቁን የተከበረ የረመዳንን ወር እንዴት ነው ተዘጋጅተንለታን፣ በምን አይነት መልኩ ነው ልንቀበለው ያለን የሚለውን እንተዋወስ ዘንድ ነው የመጣሁት ኢንሻአላህ ማለት ነው። እንግዲህ በሚገባ በደንብ ከተጠቀምንበት በሚገባ በአግባቡ ስርዓቱን ሞልተን ከያዝነው ይሄ ረመዳን ታላቅ ምንዳ ያለው ታላቅ አጅር ያለው ወር ነው። አላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዳሉት መን ሷመ ረመዳነ ኢማነን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ይላሉ። ይህንን የረመዳንን ወር በሚገባ የተጠቀምንበት መን ሷመ የጾመ ረመዳን ይሄን የረመዳንን ወር ኢማነን በአላሁ ስብሓነሁ ወተዓላ ያመነበት ሲሆን ማዕና ማለትም ይሄ ረመዳንን ከጾመ የሚያገኘውን ምንዳ አላሁ ስብሓነሁ ወተዓላ ለጾመኞች ያዘጋጀውን ታላቅ አጅር ምንዳን አገኛለሁኝ ብሎ ወይም ደግሞ እውነት ነው አለ የጌታዬ ንግግር ልክ ነው ብሎ ያመነ እንዲሁም ሳይጾም ከቀረ የጌታውን ትእዛዝ ሳያሟላ ከቀረ መጾም እየቻለ አላሁ ስብሓነሁ ወተዓላ ዘንድ ምርመራ እንዳለበትና ቅጣት እንዳለበትኝ ያመነበትኝና ያወቀ ሆኖ ይህንን የረመዳንን ወር የጾመ ሰው ለሱ አሉ ረሱል ሰለላሁ ዐለይሂ ወሰለም ጉፊረ ለሁ ምህረት ይደረግለታል። ማ ተቀደመ ያለፈውን ሚን ዘንቢሂ ከወንጀሎቹ ያለፈውን ወንጀሎቹን አላሁ ስብሓነሁ ወተዓላ ምህረት ያደርግለታል አሉ። አላህ ወንጀላቸው ከሚማሩትኝ ያደርገን። ይህን በአግባቡ ለመጠቀም ደግሞ ከሚያግዘን ነገር አንዱ ምንድነው? ስለ ረመዳን እውቀት ሊኖረን ይገባል። በረመዳን ወር ውስጥ መሰራት የሚቻሉት ነገር ምንድናቸው? የተፈቀዱት ምንድናቸው? የተከለከሉት ምንድናቸው? የሚለውን በደንብ ካወቅና ከተገነዘብን ያኔ ኢንሻአላህ በቀላሉ በአግባቡ የመጠቀም እድል ይኖረናል። አላህ በአግባቡ ተጠቅመው ከሚመነዱትኝ ታላቅ ምንዳ ከሚያገኙትኝ ያድርገን። ረመዳንን በሰላም አድርሶ ከሚጠቀሙት አላህ አድርገኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።